በነገረ ሰብ አስተምሮ የነፍስና የስጋ ባህሪ ተዋህዷል ተብሎ በነገረ ሰብ አስተምሮ ፍጹም አይገለጽም ማለት ነው። በአፋ ቀረ እንደማንላቸው ሁሉ መለኮትና ትስብእትም አካላቸው ሲዋሃድ ባህሪያቸው አልተዋሃደም ሊባል አይችልም። ለምሳሌ እኔ የማወራው ባህሪ የተዋህዶ ነው። የምትናገረው ነባቢት ነፍስ ስላለች ነው። እናንተ ጆሮ ማደርሰው የሚናገር አፍ ስላለኝ ነው። አፌ የስጋ ውጤት ነው፣ ነባቢነቴ የነፍስ ነው። ሁለቱ ወደ እናንተ ጆሮ የሚያደርሱት በተዋህዶ ነው። ነፍስ ከሌለች ስጋ ግዑዝ ነው፣ አስከሬን ነው፣ መናገር አይችልም። ነፍስ ብቻ ከቆመችም ደግሞ የስጋን ተናጋ ካልተጠቀመች ባለመሰብ መናገር አትችልም። በዓለመ መላእክት የራሷ የሆነ ህልውና ስላላት ማለት ነው። እሱን አስቀምጡልኝ። ስለዚህ የማይመረመር የአብ ህሊናው እርሱ ነው ማለት የአብ ጥበቡ እርሱ ነው፣ የአብ ኃይሉ እርሱ ነው፣ የአብ ቀኝ እጁ ክንዱ እርሱ ነው ብለን እንናገርለታለን። ማን? ወልደ አብ ወልደ ማርያም ኢየሱስ ክርስቶስ የአብ ክንዱ እያልናገራል እንዴ። በነገረ ሥጋ ውስጥ ክንዱን ምን አመጣው ከተባለ ክንድ ከአካል ሳይለይ የወደቀን እንደሚያነሳ፣ ክንድ ከአካል ሳይርቅ የወደቀን እንደሚያነሳ፣ በክንድ የቀረበን እንደሚያረቁበት፣ የራቀን እንደሚያቀርቡበት፣ ባሕርየ መለኮትም ባሕርየ ሰብን የአብ ቀኝ እጁ ወይም እዱ መዝራእቱ ለአብ የተባለ ወልደ እግዚአብሔር ኢየሱስ ክርስቶስ በእርሱ በኩል የቀረበ ዲያብሎስን ሲያረቅበት የራቀ አዳምን አቀረበበት ብለን እንናገርለታለን ማለት ነው። ስለዚህ የማይመረመር የማይለወጥ ቃል የሚለወጥ ስጋን ልብ በሉ በሞቴ የማይመረመር የማይለወጥ ቃል የሚለወጥ ስጋን ተዋህዶ መለወጥ ይስማመው የነበረ ስጋን የማይለወጥ አደረገው። ይህስ ድንቅ ጥበብ ነው በእውነት። የማይለወጥ አደረገው። የሚለወጥ ስጋን የማይለወጥ መለኮት ተዋህዶ አደረገው ማለት ስጋ የሚለወጥ ነበር ማለት እንዲህ ሲንቀሳቀስ ስታዩት የሚፈርስ የሚበሰብስ ነበረ። የሚፈርስ የሚበሰብስ የሚለወጥ በሞት በመቃብር ልባን በሞት በመቃብር የማይወሰድ ያደረገው። እንዴ አልሞተምን? ሙቷል። ግን ሞተ። እግዚእነ ኢየሱስ ክርስቶስ በእንተ ኩሉ ኃጣውኢነ፣ ስለ በደላችን ስለ ኃጢአታችን ሁሉ ኢየሱስ ክርስቶስ ሞተ። ወኢተርፈ መዊቶ ተንሥአ ወአንሥአ ኩሎ ሙታነ፣ ሙቶ የቀረ አይደለም ሙታንን ሁሉ በሞቱ አስነሳ እንጂ። ስለ ትንሣኤ ህልውናው ልብ በሉ፣ ስለ ትንሣኤ ህልውናው ሞተ ዘኢይመውት እንለዋለን። ስለ መዋቲነቱ ሞተ፣ ስለተነሳ ደግሞ በትንሣኤው ስላወጀልን ትንሣኤ ብለን እንናገርለታለን። ሞተ ዘኢይመውት፣ የማይሞተው ሞተ በስጋ የማይሞተው መለኮት በስጋ ሞተ። ወሐይወ በመንፈስ ሕያው የሆነ ስጋን ማነው? መለኮት ሕያው ያልሆነ ስጋን ቢዋሃድ የስጋን ገንዘብ አድርጎ የሚሞት የሚለወጥ የነበረ ስጋ በማይለወጥ መለኮት በኩል ተገለጸ ማለት ነው። ስለዚህ በማይለወጥ መለኮት በኩል ተገለጸ። ስለዚህ በተዋሃደው በመዋቲ አዳም ስጋ ተገለጠ። የማይለወጥ ባሕርይ ያለው ቃል የሚለወጥ ባሕርይ ባለው ስጋ ሞተ። በፍዳ የተያዙትን በወንጌሉ አዳናቸው ብለን እንናገራለን። በፍዳ የተያዙትን በወንጌሉ ማለት በሰራው ሕግ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ በመልዕልተ መስቀል ተሰቅሎ፣ በመልዕልተ መስቀል ቢሉ ለአካሉ ይላሉ ሊቃውንቱ። በመልዕልተ መስቀል ቢሉ በመስቀል ከፍ ብሎ ተሰቅሎ ማለት ነው። ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነው መለኮታዊ ባሕርይ የተዋሃደው ሰብአዊ ባሕርይ ባለው አካል ትስብእት በመሆኑ ከሁለት አካል አንድ አካል ከሁለት ባሕርይ ደግሞ አንድ ባሕርይ ሆኖ ስለተዋሃደ ነው ማለት ነው። ስለዚህ ተነሳ አረገ መባሉም እንደዚሁ በተዋህዶ ስጋ ነው። በነገራችን ላይ ተነሳ አረገ ምንለው ለስጋ ነው። ተነሳ አረገ ምንለው ለስጋ ነው። ለስጋ ስንቀጽል ከምድር ወደ ሰማይ ነው። ለመለኮት ባደልን ጊዜ ደግሞ ከሰማይ ወደ ምድር እንናገርለታለን። ስጋዊውን ሰው መሆኑን የምንገልጽበት ጥበብ ነው። ስለዚህ አንድ አካል አንድ ባሕርይ የምንለው ይህ አካል ይህ ባሕርይ በመለኮትና በትስብእት ተዋህዶ አንድ የሆነ እንጂ የመለኮት ብቻ ወይም የትስብእት ብቻ አይደለም ማለት ነው። የመለኮት ብቻ እንዳይባል የመለኮት አካል ምሉዕ ስፉህ ረቂቅ ሲሆን የማይታይ በእጅ የማይዳሰስ ነው ማለት ነው። የሚቆረስ ስጋ የሚፈስ ደም የለውም። ማን? መለኮት ማለት ነው። የለውም። የሚቆረስ ስጋ የለውም፣ የሚፈስ ደምም የለውም። የሚቆረስ ስጋ የሚፈስ ደም የለውም።
ማን? የሚቆረስ ስጋ የሚፈስ ደም የሌለው መለኮት የሚቆረስ ስጋ የሚፈስ ደም የለውም ማለት ነው። የለውም። እንዲህ ከሆነ በቅዱስ ስጋው በክቡር ደሙ ዓለምን አዳነ ማለት አይቻልም ማለት ነው። አይቻልም። የሚቻለው ስጋ መኖሩን ማመን ነው። በወንጌላዊ በቅዱስ ዮሐንስ ቃል ስለ ስጋ ሲነገር ስጋ ኮነ ተብሎ የሚነገርለት ለማን ነው? ለማን ነው እንዲህ ብለን የምንናገርለት ካል ለመለኮት ነው የምንናገርለት። ሞተ እያልን የምንናገርለት መለኮትን ነው። በምን ሞተ? መለኮት መቼ ይሞታል? በምን ሞተ ካልኸኝ በሚሞት ስጋ ስለተገለጸ ማለት ነው። በሚሞት ስጋ ስጋው ተቆረሰ፣ ደሙ ፈሰሰ ብለን የምንናገርለት ለማን ነው ካልከኝ ለመለኮት። መለኮት ስጋ አለውን? ደም አለውን? እንዴት ስጋው ተቆረሰ ደሙ ፈሰሰ ትለኛለህ ካልከኝ በተዋህደው ስጋ ብዬ መልስላለሁ። ስጋን ስለተዋሃደ ደሙ ፈሰሰ፣ ስጋው ተቆረሰ እንልለታለን። መለኮትን ስለተዋሃደ አረገ፣ በክብር ዓለምን ሊያሳልፍ ለፍርድ ይመጣል ብዬ እናገርላለሁ። ለፍርድ ይመጣል ብዬ የምናገርልህ መለኮትን ስለተዋሃደው ስጋ ነው። ሞተ ብዬ የምነግርህ ደግሞ ስጋን ስለተዋሃደው መለኮት ነው። ሞተ አልሁ ከሰማይ ወደ ምድር ስጋን ስለተዋሃደው መለኮት ከሰማይ ወደ ምድር ወሃዮ በመንፈስ ብዬ ነገርኩ መለኮትን ስለተዋሃደው ስጋ ማለት ነው። መለኮትን ስለተዋሃደው ስጋ። ስለዚህ ስለሁለቱም እንገልጻለን ማለት ነው። ስለሁለቱም እንገልጻለን። በቅዱስ ስጋው በክቡር ደሙ ዓለምን አዳነ ማለት ባልቻል ነበር። ለምንድን ነው እንዲያ ማንለው? ስጋን ባይዋሃድ ኑሮ ማለት ነው። ስጋን ባይዋሃድ ኑሮ የትስብእት ብቻ ነው እንዳይባልም የሩቅ ብእሲ ስጋ የሩቅ ብእሲ ደም እንኳንስ ዓለምን ሊያድን ለራሱም አዳኝ የሚያስፈልገው ነው። የማን ስጋ አልኳችሁ? ስጋ ብቻ ነው ካልከኝ ስጋ ብቻውን ዓለምን ማዳን አይችልም በፍጹም። ስጋ ብቻማ ሙሴ ነበረ። ስጋ ብቻማ አዳም ራሱ ነበረ። ስጋ ብቻማ ሄኖክ ነበረ። ስጋ ብቻማ ኤልያስ ነበረ። ስጋ ብቻ ሶፎንያስ ነበረ። ስጋ ብቻ ኤርምያስ ነበረ። ስጋ ብቻ ኢሳይያስ ነበረ። ስጋ ብቻ ዳዊት፣ ሶሎሞን፣ ኢዮርብዓም ነበሩ። ስጋ ብቻ ብዙ ደጋግ ከእናቶችም እነ ዲቦራ፣ እነ አስቴር፣ እነ ራሔል፣ እነ ልያ ነበሩ። ስጋ ብቻ ዓለምን አያድንም። መለኮት ብቻ ለድህነት አዳም አይሆንም። ሬ ሰውዬ ምን እያለን ነው ካላችሁኝ፣ ቤዛነት ያስፈልጋል። ቤዛ መሆን የሚችለው ደግሞ መለኮት ፍጹም ሰውን ተዋህዶ ነው፣ ወይም ፍጹም ባሕርየ ሰብን ተዋህዶ ነው ቤዛ መሆን የሚችለው። አምላክ ቤዛ ለመሆን ባሕርየ ሰብን ገንዘቡ ማድረግ ነበረበት። ባሕርየ ሰብን ገንዘብ አደረገ። ቤዛ ለመሆን በሰው አካል ለመገለጽ ሰው ሆኖ የሰውን በደል በራሱ ለመሸከም በዚያ ልክ መገለጽ ነበረበት። ማን? ባሕርየ መለኮት ማለት ነው። ማን? ባሕርየ መለኮት። ስለዚህ ስጋ ብቻ አይደለም እያልኳችሁ ነው። መለኮት ብቻም አይደለም እያልኳችሁ ነው። ኢየሱስ መለኮት ብቻ ሆኖ ማዳን ቢቻል ሰው መሆን ባላስፈለገ ነበረ። ስጋ ብቻ መለኮት ብቻ የምትለዋን ግን ያዟት። በቅርብ ምንድን ነው የምትሉት? በልባችሁ ጽላት ውስጥ ጽፋችሁ አስቀምጧት። መለኮት ብቻ ዓለምን ቢያድን ሰው መሆን ባላስፈለገው ነበር ያልኳችሁ። መለኮት ዓለምን ማዳን ይሳነዋል ማለት አይደለም። እናዲያ ምን ማለት ነው ካላችሁኝ፣ ዓለም የሚድነው በቤዛነት ነው። ቤዛነት ማለት ቀራንዮ የሚሰቀል ሰው ያስፈልጋል ነው ዓለም እንዲድን። ለምን ነው ቀራንዮ ግን የሚሰቀል ሰው ያስፈለገው? እግዚአብሔር በቃሉ ተናግሯል። ምን ብሎ? ትሞታለህ ብሎ። ትሞታለህ ያለውን ቃል አያጥፍም እግዚአብሔር። ቃሉን ካላጠፈ ቀራንዮ ላይ ሰው መሞት አለበት። ቀራንዮ ላይ ደግሞ አዳምን ወስዶ እንዳይሰቅለው መሐሪ ነው። ምሕረቱን ላለማጥፋት ራሱን ቤዛ ማድረግ ነው። ራሱን በሰው በኩል ቤዛ ለማድረግ ደግሞ ምን ያስፈልጋል? ራሱን በሰው በኩል ቤዛ ለማድረግ ደግሞ ምን ያስፈልጋል? ሰው መሆኑ ያስፈልጋል ማለት ነው። ብቻ የሚለውን ቃል ለዚያ በልዩ ትኩረት እንድትይዙልኝ ነው። ስለዚህ ሰው የሆነ ብቻ ዓለምን መለኮት የሆነ ብቻ። ስለዚህ ውላጤ አልገጠመው የምንላችሁ ለዚህ ነው። ውላጤ የገጠመው ካል ድህነት የሚባል የለም። ውላጤ ማለት ምን ማለት መሰላችሁ? ሰው አምላክ ብቻ ሆኗል፣ ስጋ ተውጧል፣ ተመጧል ካል፣ ስለዚህ አምላክ ብቻ ከሆነ ለምን ሰው ሆነ? ስጋን አምላክ ካደረገው ለውጦ ከለወጠው ለምን ሰው ሆነ? ዓለምን ለማዳን ከሆነ ለወጠው እንጂ አሁንስ ምን ዓለምን አዳነበት ስለሚያሰኝ፣ አይ እንዲያ ሳይሆን ስጋ ብቻ ነው ካልነው ደግሞ ኢየሱስ ክርስቶስን ስጋ ብቻ የሚያድን ከሆነ ለምን መጣ? ነቢያት ራሳቸው ያድኑ የለም ወይ የሚል ግብረ መልስ እንሰጥበታለን። አሊያ ማን ያዳነ ከተባለ የባሕርየ ትስብእትና የባሕርየ መለኮት ተዋህዶ ዓለምን አዳነ ማለት ነው። አምላክ በሞቱ ዓለምን ማዳኑ የታወቀ የተረዳ ነገር ነው። እንደምታውቁት አምላክ በሞቱ ዓለምን ማዳኑ የታወቀ የተረዳ ነገር ነው። ሮም ምዕራፍ 5 ቁጥር 10 ላይ ይህንን ቃል ታገኙታላችሁ። አምላክ ሞተ ለማለት ደግሞ ጥንቱ መሰረቱ አምላክ ተጸነሰ፣ አምላክ ተወለደ ማለት ነው። ተጸነሰ ተወለደ ሲባልም በስጋ መሆኑ ግልጽ ነው።
ማነው የተጸነሰው አምላክ? ማነው የተወለደው አምላክ ብለን እናገርለታለን። ተጸነሰ ተወለደ የሚባለው ግስ በጠቅላላ የሚያርፈው ለመለኮት ስለሆነ ማለት ነው። ቃል ስጋን ቢዋሃድ የሚጠራበት የተዋህዶ ስሙ አማኑኤል ክርስቶስ ተባለ ማለት ነው። አማኑኤል ክርስቶስ ተባለ። ስጋን ቢዋሃድ የሚጠራበት ስሙ ማለት ቅድስት ድንግል ማርያም እማምላክ ወላዲተ አምላክ ብለን የምንጠራበት አምላክን በስጋ ስለወለደችልን ነው። ስለዚህ መለኮት በስጋ መወለዱ ግልጽ ነው ማለት ነው። መለኮት በስጋ መወለዱ ግልጽ ነው። ከተዋህዶ በኋላ ሁለትነት የሚባል ነገር የለም። ሁለትነት የሚባል ነገር ፈጽሞ የለም። ሁለት አካልን ሁለት ባህሪ ማለት ክደት ነው። አንዳንዶቹ አካልን አዋህደው ባህሪን ሲገነጥሉ ታያቸዋላችሁ። ባህሪን አዋህደው አንዳንዶቹ ደግሞ አካልን ሲገነጥሉ ታያቸዋላችሁ። እኔ በጣም ይገርሙኛል። አካልን አዋህደው ባህሪን ይገነጥሉታል። ያለ አካል ባህሪ አለ? ያለ ባህሪስ አካል አለ? ከአካል የሚገነጠል ባህሪ ከባህሪ የሚርቅ አካል አለ? የለም። አካል ባለበት ባህሪ፣ ባህሪ ባለበት አካል አለ። ከሆነ አንዱን ገንጥሎ አንዱን ብቻ ማመን ደግሞ ይህ በጣም ፍጹም የሆነ የንፉግነት ምልክት ብቻ ሳይሆን የከንቱነት የደካማነት መገለጫ ነው። እኛ ግን አካልንም ባህሪንም አዋህደን እናምናለን። የምናዋህደው ምክንያት ድህነታችን በተዋህዶ በኩል ስለተፈጸመ ነው። ክርስቶስ በከብቶች በረት የተወለደው በጨርቅ የተጠቀለለው ከብቶች በስትንፋሳቸው ያሟሟቁት እንደ ሰውነቱ ወይስ እንደ አምላክነቱ ብዬ ብጠይቃችሁ መልሳችሁ ምንድን ነው? የሚመልስልኝ ማን ነው? ክርስቶስ በከብቶች በረት ተወለደ፣ ከብቶች በስትንፋሳቸው አሟሟቁት ብዬ ብጠይቃችሁ እንደ አምላክነቱ ወይስ እንደ ሰውነቱ? የሚመልስልኝ ማን ነው? እስኪ መልሱልኝ ታች ያላችሁ። እንደ ሰውነቱ ወይስ እንደ አምላክነቱ? እንደ አምላክነቱ ወይስ እንደ ሰውነቱ? እንደ ሰውነቱ። በጣም ግሩም። እንደ ሰውነቱ በሉ እስኪ። እንደ ሰውነቱ፣ እንደ ሰውነቱ። በቃ ሁሉ ሰው አልገባውም ማለት ነው። እንደ ሰውነቱ በተዋህዶ የምትሉ እግዚአብሔር ያክብራችሁ። እንደ ሰውነቱ የምትሉ ግን የልብ ጆሮአችሁን ክፈቱና ስሙ። የልብ ጆሮአችሁን ክፈቱና ስሙ። ጥያቄው እኮ ኢየሱስ ክርስቶስ እኮ ነው ያልኳችሁ። ኢየሱስ ክርስቶስ እኮ ነው ያልኳችሁ። ሲወለድ በስትንፋሳቸው ያሟሟቁት እንደ አምላክነቱ ወይስ እንደ ሰውነቱ ነው ያልኳችሁ። ማን ያልኳችሁ? በመጀመሪያ ጥያቄው ኢየሱስ ማን ነው ካላችሁኝ፣ ባህሪ የመለኮትና ባህሪ የትስብእት ሲዋሃድ የወጣ ስም ነው እምላችሁ። ለምሳሌ አንድ ሰው አለ አይደል? ሰው ያልነው ምን ሆኖ የምናገኘው ነው? ነፍስና ስጋ ተዋህደው ስናገኘው እኮ ነው ሰው ያልነው። ተገነጣጥሎ ብናገኘው ሰው እንለዋለን? አስከሬን ነው እኮ የሚባለው። ከስሙ ጀምሮ ወዲያው እንደሞተ ነው የምንክደው። በቃ አስከሬኑ እገሌ ሙቷል የምንል እኮ ሰው ለመጥራት ብቻ ነው። በኋላ ግን አልጋ ላይ ከሰቀልነው በኋላ ምንድን ነው የምንለው? አስከሬን ነው የምንለው። አስከሬን በቃ ስጋ መዋቲ። ለምን ነው ስሙ የተቀየረው? አበበ ከበደ ገብረ ማርያም ወለተ ማርያም የሚባል ስም እኮ ነበረ። ለምንድን ነው ስሙ የተቀየረው? ለምን ስሙ ተቀየረ ካላችሁኝ፣ ያች ሰው የምታስብለው ምን ነፍስ ከሱ ስለወጣች ማለት ነው። ስለዚህ ኢየሱስ ክርስቶስ የሚለው ቃል ምንን እየነገርኳችሁ ነው? ሲዋሃድ እኮ ነው የወጣለት። ከድንግል ከመወለዱ በፊት ኢየሱስ የሚባል ስም በትንቢተ ነቢያት ካልሆነ በቀር ለክርስቶስ የተነገረ ስም የለም። በትንቢት ካልሆነ በቀር ከድንግል ሳይወለድ ኢየሱስ የሚባል ነገር የለም። ኢየሱስ ያልነው ሲዋሃድ ነው። ተዋህዶ ስናገኘው ማን የተዋሃደ? ስጋና መለኮት ሲዋሃድ እና ከድንግል ከመወለዱ በፊት ኢየሱስ የለም እያልህን ነው? ኢየሱስ የለም ሳይሆን ያልኩ ተዋህዶ የለም ነው ያልኩ። እንዴ ኢየሱስ አልከኝ እኮ ስሙ የለም ነው ያልኩ። ስሙ በምን ካልኸኝ ልብ ብላችሁ አዳምጡ። የልብ ጆሮአችሁን ክፈቱና አዳምጡ። በኢየሱስ ክርስቶስ ከተዋህዶ በፊት መለኮት ለብቻው ስጋ ለብቻው ነበረ። መለኮት ማለት ከሶስቱ አካል አንዱ አካል ወልድ ነበረ። ስሙ ማን ነው? አካላዊ ቃል ይባላል ስሙ። አካላዊ ቃል ይባላል ስሙ። ወልድ ይባላል። የአብ አንድያ ልጅ ይባላል። ይህ ነው። ስጋን ሲዋሃድ ግን ስሙን ማን አልነው? ስጋን ሲዋሃድ ስሙን ማን አልነው? ኢየሱስ በሉ ሁላችሁ። ኢየሱስ በሉ እስኪ ሁላችሁ። ኢየሱስ እያላችሁ ጻፉ እስኪ ሁላችሁ። በኢ እየጀመራችሁ ኢየሱስ አይደለም ኢየሱስ እያላችሁ ጻፉ። እሱ ነው እውነተኛ ስሙ። ኢየሱስ ማነው ያልነው? ኢየሱስ። ይህ ስም የወጣለት መቼ ነው? ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲዋሃድ ኢየሱስ የሚለው ስም ባህሪ የሰብና ባህሪ የትስብእት ሲዋሃድ በተዋህዶ
ከተዋህዶ በተወለደ ጊዜ የወጣ ስም እርሱ ኢየሱስ ክርስቶስ ይባላል ማለት ነው። ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ነው እኮ ጥያቄው። አልገባችሁም? በበረት በተወለደ ጊዜ በስትንፋሳቸው ያሟሟቁት እንስሳት በስትንፋሳቸው ያሟሟቁት ሰውነቱን ወይስ አምላክነቱን? እንደ ሰውነቱ ወይስ እንደ አምላክነቱ ብዬ ነው የጠየኳችሁ። ከሰብአ ሰገል እጅ መንሻ ወርቅ፣ ዕጣን፣ ከርቤ የተቀበለው እንደ አምላክነቱ ወይስ እንደ ሰውነቱ? እንደ አምላክነቱ ወይስ እንደ ሰውነቱ? በባሕረ ዮርዳኖስ ጌም ጨዋታ መጣብኝ። የሆነ ነገር ተጫውተህ ለፍ አለኝ። ተጫውቻ አለፍኩ። ምን ሲሆን ነው እሱ? እናንተ እጃችሁን ስራ ያዙበት፣ ድንገት ትምህርታችን እንዳያቋርጠን ልብ ብላችሁ አዳምጡ። ኢየሱስ ብዬ ነው የጀመሩ ጥያቄው። ኢየሱስ ማለት ባሕርየ ሰብና ባሕርየ መለኮት ሲዋሃድ ያለ ስም ነው ብዬ ነግሬያቸዋለሁ ቅድም ማለት ነው። ስለዚህ ከሰብአ ሰገል ወርቅ፣ ዕጣን፣ ከርቤ የተቀበለው እንደ አምላክነቱ ወይስ እንደ ሰውነቱ? ወይስ በአምላክነቱ ወይስ በሰውነቱ? በባሕረ ዮርዳኖስ በዮሐንስ እጅ የተጠመቀው ትስብእቱ ወይስ አምላክነቱ? መለኮቱ ወይስ ሰውነቱ እያልኳቸው ነው። አብ የምወደው ልጄ ይህ ነው ብሎ የተናገረለት ለትስብእቱ ወይስ ለመለኮቱ? ለየትኛው ነው የተናገረለት? በቃና ዘገሊላ ሰርግ ቤት ላይ ከቅድስት ድንግል ማርያም ተጠርቶ የተገኘው አምላክነቱ ወይስ ሰውነቱ? እንደ አምላክነቱ ወይስ እንደ ሰውነቱ? ልብ ብላችሁ አዳምጡ። በኋላ ለመመለስ እንዲመቻችሁ አንድ ላይ ነው የምነግራችሁ። ውሃውን ወደ ወይን ጠጅ የቀየረው በገሊላ በቃና ዘገሊላ ከተገኘ በኋላ በዮአኪን ሰርግ ወይ በዶኪማስ ከተገኘ በኋላ የቀየረው ወይኑን የቀየረው አምላክነቱ ወይስ ሰውነቱ? ልብ በሉ። ከሐዋርያቱ ጋር በታንኳ ሲሄድ እንቅልፍ የተኛው አምላክነቱ ነው ወይስ ሰውነቱ ነው የተኛው? ሰው ነው የተኛው? አምላክ ነው የተኛው? ማለት ስጋ ነው የተኛው ወይስ መለኮት ነው የተኛው? ማን ነው የተኛው? ነፍሳትን ያጸና የፈጠረ እያልን የምንናገርለት ኢየሱስ ክርስቶስ እርሱ ማን ነው? በኋላ ተነስቶ ደግሞ ነፋስ ገጽቶ ባሕሩን ጸጥ ያደረገው አምላክነቱ ወይስ ሰውነቱ? ማን ነው ጸጥ ያደረገው? ተርቦ ሳለ ይበላ ዘንድ ከበለሷ ፍሬ ፍለጋ ሄደ የተባለለት አምላክነቱ ወይስ ሰውነቱ? ማን ሄደው? 5,000 ሕዝብ 5 እንጀራ 2 ዓሣ አበርክቶ የመገበው አምላክነቱ ወይስ ሰውነቱ? አልዓዛርን ከመቃብር የጠራው የቀሰቀሰው አምላክነቱ ነው ወይስ ሰውነቱ ነው? የቱ ይመስላችኋል? የ4 ቀን ሬሳ አልዓዛርን ከመቃብር የተኘው አልዓዛር የት ነው ያለው ብሎ የጠየቀ በአምላክነቱ ነው በፍጹም ሰውነቱ ነው? በአምላክነቱ ነው በሰውነቱ ነው? አልዓዛር የት ነው ያለው ነው የጠየቀው። ካገኘ በኋላ ና አልዓዛር መቃብር ከመቃብር ውጣ ብሎ የጠራው አምላክነቱ ወይስ ሰውነቱ? በአይሁድ ተይዞ የተንገላታው የተረገረፈው በመስቀል የተሰቀለው አምላክነቱ ነው ወይስ ሰውነቱ? የተሰቀለው አምላክነቱ ነው ሰውነቱ? ጥያቄው ነው። የተሰቀለው አምላክነቱ ነው ሰውነቱ? ሰውነቱ ነው የተሰቀለ ካላችሁኝ፣ ሰው ብቻ ተሰቅሎ የሚያድን ከሆነ ምን የሚያደርግ አምላክ ሰው ሆነ? አይደለም አምላክነቱ ነው የምትሉ ሰዎች ካላችሁ ደግሞ አምላክን ይዞ ማን ሊሰቅለው ይችላል ነው መልሱ። ማን ይዞ ሊሰቅለው ይችላል? በሞቱ ዓለምን ያዳነው ሞትና ሙስና መቃብርን ድል ነስቶ በራሱ ኃይልና ስልጣን የተነሳው እንደ አምላክነት ወይስ እንደ ሰውነቱ? ይህንን ሁሉ ያደረገው ቅድመ ዓለም ከአብ ያለ እናት የተወለደው ድኅረ ዓለም ከቅድስት ድንግል ማርያም ያለ አባት የተወለደው አንድ እርሱ ጌታና መድኃኒታችን ኢየሱስ ክርስቶስ ነው መልሱ። ኢየሱስ ክርስቶስ ማን ነው ካላችሁኝ፣ በተዋህዶ የተገለጸው ነው። ስለዚህ ከተዋህዶ በኋላ መለኮት ይህንን ሰራ፣ ትስብእት ይህንን አደረገ ብሎ መለያየት ፈጽሞ አይገባም። ሁሉን የሰራ ሁሉን ያደረገ በተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ስጉ ቃል ነው። ይህንን ያደረገው ማን ነው አልኳችሁ? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ይህ ሁሉ ያደረገው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ምን ማለት ነው? የተዋሃደው ነው። እንድለው ካላችሁ ግን እንዲህ ብለን እንድለው በስጋው በመለኮቱ እያሉ ግን ማደል ይቻላል። ለምሳሌ የሞተ በምኑ ነው? በስጋ እንላለን። ልብ በሉ እስኪ ሁላችሁ በስጋ በሉ። ጻፉ በደንብ። የሞተ በምኑ ነው? በስጋ በሉ እስኪ። በስጋ በሉ። በን ትንሽ ራቅ አድርጋችሁ ጻፏት። ትንሽ አንድ ላይ አታስጠጓት። በን ከበ በኋላ ስጋ የምትለዋን ትንሽ ክፍተት ስጧት። በስጋ በሉ እስኪ። በን ትንሽ አረቋት። በጣም ጥሩ፣ እግዚአብሔር ያክብርልኝ። በስጋ
ስጋ በጣም ግሩም ልብ በሉ። ይቺ በ ምንድነው ስራዋ? ማንን ነው የምትወክል? ይቺ መለኮትን በሉ ሁላችሁ መለኮትን በሉ እስኪ መለኮትን በሉ እንጂ። ይቺ ደግሞ ማንን ትወክላለች? ያስቀመጣችኋት መለኮትን በሉ ሁላችሁ መለኮትን። በጣም ግሩም። አሁን እሺ አንድ ላይ ጻፉት እስኪ። ሞተ። የሞተ ማን ነው? በስጋ ሞተ። ማን ነው በሞት? መለኮት በስጋ ብላችሁ ጻፉ። አሁን ጻፉ ሁላችሁ መለኮት በስጋ በሉ እስኪ ሁላችሁ መለኮት በስጋ። በጣም ግሩም። መለኮት በስጋ ሞተ። እቺ የምትወክለው መለኮትን ነው። በስጋ ሞተ የምንለው ማን ነው? መለኮት በስጋ ብሎ ማደል ይቻላል። በመለኮት በሉ እስኪ ደግሞ አሁን በመለኮት አሁን ደግሞ በመለኮት ላይ አድርጓት። በመለኮት በሉ ደግሞ ሁላችሁ በመለኮት ብሎ ይጽፍ ማን ነው? በመለኮት። በጣም ጥሩ። በመለኮት ይቺ ወሐዮ በመለኮቱ ሕያው ሆነ እንለዋለን። በመለኮቱ ተነሳ እንለዋለን። ይቺ የምትወክል ማንን ነው? ስጋን ነው። ስጋ በመለኮት በሉ ደግሞ አሁን ገልብጡትና በሉ እስኪ ስጋ በመለኮት በሉላችሁ። ስጋ በመለኮት። በጣም ግሩም። ቸሩ ያክብርልኝ። ስጋ በመለኮት ይህ መለኮታዊ ምስጢር ነው። ሞተ በስጋ ወሐዮ በመንፈስ ማለት ይሄ ነው። በስጋ ሞተ ማን? የማይሞተው መለኮት። ወሐዮ በመንፈስ ያው ሆነ ማን? የሚሞተው ስጋ ማለት ነው። ስለዚህ አሁን እዚህ ምንድነው እየተናገርን ያለው? ተዋህዶ ማለት ነው። ይንፍልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላውያት አለ ሊቁ። አንዱን ክርስቶስ ወደ ሁለት ህልውና አንከፍለውም አንለውጠውም አለ። ክርስቶስ ስንት ነው? ማን ነው የሚመልስልኝ? ክርስቶስ ስንት ነው? የሚመልስልኝ ማን ነው? ክርስቶስ ስንት ነው? አንድ። ክርስቶስ ስንት ነው? አንድ። እግዚአብሔር ያክብርልኝ። ክርስቶስ ስንት ነው? አንድ። በጣም ግሩም። አንድ ነው ያልነው ምኑን ነው? አንድ ነው ያልነው? በስጋ በመለኮት ብንለውም በተዋህዶ ግን ስንት እንለዋለን? አንድ አምላክ እንለዋለን። አንዱ መለኮት ሞተ ከመያድህን ዓለምን ያድን ዘንድ አንዱ መለኮት ሞተ ብለን እንናገራለን ማለት ነው። ዓለምን ያድን ዘንድ አንዱ መለኮት ሞተ፣ የማይሞተው ሞተ ብሎ መናገር ይህ ነው ማለት ነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ታሪኩ እንደምታውቁት እንግዲህ በዮሐንስ ወንጌል ምዕራፍ 9 ላይ የተገለጸውና ከመወለዱ ጀምሮ እውር ሆኖ የተወለደውን ሰው በምራቁ ጭቃ አድርጎ በጭቃው ግንባሩን ቀብቶ አይኑን እንደፈጠረለት ግልጽ ነው አይደለም? ቃሉን ሁላችን እናነባዋለን። መለኮት ብቻ እንጂ ትስብእት በደረቅ ግንባር ላይ አይን አልፈጠረም የሚል ካለ መለኮት እንጂ አይን የፈጠረ ትስብእት በደረቅ ግንባር ላይ አይን አልፈጠረም ብሎ የሚጠይቃችሁ ሰው ካለ መለኮት ምራቅ አለውን ብላችሁ ጠይቁት። ግንባር የፈጠረለት መለኮት ብቻ እንጂ ትስብእት በደረቅ ግንባር ላይ አይን አልፈጠረም የሚል ሰው እንዲህ ብሎ የሚጠይቃችሁ ሰው መለኮት ጭቃ የሚለውስበት ምራቅ የለውምና ሐሳቡ ነገሩ ሁሉ ፈራሽ ይሆናል ማለት ነው። ምክንያቱም መለኮት ምራቅ የለውም ማለት ነው። መለኮት ነው አይኑን ያበራው ካልኸኝ መለኮት ምራቅ የት አለው? አይ ስጋ ነው አይኑን ያበራው ካልኸኝ ደግሞ ስጋ መፍጠር ይችላልን? ይፈጠራል እንጂ እላለሁ። አይን እንዴት ስጋ ይፈጥራል እላለሁ። እናዲያ ማን ነው ካልኸኝ ኢየሱስ እላለሁ። ኢየሱስ ማለት ምን ማለት ነው ካልኸኝ ባህሪ የሰብና ባህሪ የመለኮት ሲዋሃድ የወጣለት ስም፣ ባህሪ የመለኮትና ባህሪ የሰብ ሲዋሃድ የወጣለት ስም እሱ ኢየሱስ ይባላል ማለት ነው። አዳነው በምኑ? በመለኮቱ። ምራቅን ትፍ አለ በምኑ? በትስብእቱ። መለኮት በሰውነቱ ምራቅን ትፍ አለ፣ ስጋ በመለኮቱ አይንን ፈጠረ ማለት ነው። ስጋ በመለኮቱ አይንን ፈጠረ፣ መለኮት በትስብእቱ ደግሞ ምራቅን ትፍ አለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው የሆነ ፍጹም አምላክ የሆነ ነውና ሰው እንደመሆኑ ተወለደ፣ በጨርቅ ተጠቀለለ። አምላክ እንደመሆኑ ከሰብአ ሰገል እጅ መንሻ ወርቅ ዕጣንና ከርቤን ተቀበለ። ሰው እንደመሆኑ ወደ ሰርግ ቤት ተጠራ። አምላክ እንደመሆኑ ውሃውን ወይን አደረገ። ሰው እንደመሆኑ ከሐዋርያት ጋር በታንኳ ሲሄድ አንቀላፍቶ ተኛ። አምላክ እንደመሆኑ ነፋሳትና ማዕበላትን ገሰጸ። ሰው እንደመሆኑ ተርቦ ከበለሷ ፍሬ ፍለጋም ሄደ። አምላክ እንደመሆኑ 5 እንጀራና 2 ዓሣ አበርክቶ ከ5000 ሕዝብ በላይ መገበ። አምላክ እንደመሆኑ አልዓዛርን ወደ ውጭ ውጣ ብሎ የጠራበት ቀን የ4 ቀን ሬሳ አልዓዛርን በስልጣን ከመቃብር ምን አስነሳ? አምላክ እንደመሆኑ አልዓዛርን ከመቃብር
አስነሳ ማለት ነው። ሰው እንደመሆኑ በመስቀል ተሰቅሎ ሞተ። አምላክ እንደመሆኑ ሞትና ሙስና መቃብርን ድል ነስቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ኃይልና ስልጣን ተነሳ። ሰው ይህንን ሁሉ ያደረገው ስግው ቃል አንድ አካል አንድ ባህሪ ሆኖ ነው። መለኮት በተዋህዶ ትስብእት ከኃጢአት ብቻ በቀር የሰው የሆነውን ሁሉ የራሱ አድርጓልና የሰውነትን ስራ ሁሉ ሰርቷልና ነው። ስግው ቃል ክርስቶስ አንድ አካል አንድ ባህሪ ሆኖ እንደ አምላክነቱ ሕያው ቃል ክርስቶስ አንድ አካል ሆኖ ማለት ነው። እንደ አምላክነቱ ሲሆን እንደ ሰውነቱ ደግሞ ለሰው የሚገባውን ሕማምና ሞት ተቀብሏል ማለት ነው። በቃልነቱ ከዊን ትስብእቱን የተዋሃደ ፍጹም መለኮትን በስጋ ሞተ፣ ዓለምን አዳነ እየተባለ ይነገርለታል ማለት ነው። ዓለምን ማዳኑ የታወቀ የተረዳ ነገር ሆኖ ይነገርለታል። ሐዋርያው ቅዱስ ጳውሎስም እኛ የእግዚአብሔር ጠላቶቹ ስንሆን ልጁ በተዋህዶተ ትስብእት እንዳዳነን ይገልጽልናል ማለት ነው። በቃ ጠላቶቹ ስንሆን ስጋን በመዋሃድ ልጁ አዳነን ብሎ ይነግረናል ማለት ነው። አዳነን ብሎ ይነግረናል ማለት ነው። ስለዚህ ቅዱሳት መጻሕፍት ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ አንድ የሚል አሃዝ ብቻ ሲቀጽሉለት ይገኛሉ እንጂ ሁለት የሚል አሃዝ ሲቀጽሉለት ከቶ ተገኝቶ ያውቅ። በየትኛው መጽሐፍ ሁለት ነው ብለው መለኮቱን ለብቻ ገንጥለው ትስብእቱን ለብቻ ገንጥለው ኢየሱስ እኮ ሁለት ነው፣ መለኮቱ አንድ፣ ትስብእቱ ሁለት የሚል የለም። አንድ ኢየሱስ ክርስቶስ እንለዋለን። እሱም አማን አማን እለክሙ እውነት እውነት እላችኋለሁ እውነት እውነት እልሃለሁ እያለ አስተማረ እንጂ እውነት እንላችኋለን እውነት እንልሃለን ብሎ አላስተማረም። ራሱን አንድ አድርጎ ስሙኝ እያለ ለበውክሙኑ እያለ ያስተማረበት መሰረታዊ ትምህርት ይሄ ነው። ለአብነት መጽሐፍትን እንመልከት ካልን ራሱን አንድ አድርጎ የጠራበት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እንደዚህ እላችኋለሁ ያለ በአንድ ቁጥር ብቻ ተናግሯል። ማቴዎስ ወንጌል ራሱን ብቻ ስለተናገረበት ምዕራፍ 5 ቁጥር 17 ስትመለከቱ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ስትመለከቱ፣ በሌላም የመጽሐፍት ክፍል ራሱን አንድ ብቻ አድርጎ የተናገረበት መዓት ነው። በግልባጩ እኔ ሁለት ነኝ ብሎ ግን የተናገረበት ቦታ የለም። ባህርይን ገንጥለው የሚያምኑ ሰዎች ስላሉ ነው የምነግራችሁ። የባህሪ አባቱ አብም ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ በደብረ ታቦር ምስጢረ መለኮቱንም ሲገልጽ በእርሱ ሁሉ ሁኜ ልመለክበት ለተዋህዶ የመረጥኩት የመወደው ልጄ ይህ ነው ብሎ መስክሮለታል እንጂ እኒህ ናቸው ብሎ አልመሰከረም። ባህሪ ትስብእትና ባህሪ መለኮትንም ገንጥሎ አልተናገረም። ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ስትመለከቱ፣ ምዕራፍ 17 ቁጥር 5 ስትመለከቱ ይህንን ይነግረናል ማለት ነው። እግዚአብሔርን ከቶ ያየው የለም። በአባቱ እቅፍ ያለ አንድ ልጁ፣ ልብ በሉ። ስንት ልጁ አልኳችሁ? በሉ በሞቴ ስንት ልጁ አልኳችሁ? በአባቱ እቅፍ ያለ ስንት ልጁ አልኳችሁ? ስንት ልጁ አልኳችሁ? አንድ ልጁ። ግሩም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንጂ ነገረን እንጂ ተብሎ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የተጻፈው። እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና አይደል ያለ ዮሐንስ 3:18 ማነው 16 ላይ አንድ ልጁን እንዲሁ እስኪሰጥ ዓለሙን ወዶታልና። ስንት ልጁ አልኳችሁ? አንድ ልጁ። ይህንን ቃል የተናገረለት መቼ ነው? መቼ ነው ይህን ቃል የተናገረለት? በስጋዊው በሉ እስኪ። ሰው ሲሆን በሉ፣ ወይ በሚቀናችሁ ሰው ሲሆን በሉ። ሰው ሲሆን አንድ ልጁ። ሰው ሲሆን ስንት ልጁ? ሰው ሲሆን ባህሪ መለኮት ባህሪ ትስብእትን ገንዘብ ሲያደርግ ሰው ሲሆን ይህንን ቃል ተናገረለት። ምን ብሎ ተናገረለት? የምወደው ልጄ አንድ ልጁ እየተባለ ተነገረለት። ስጋን ስለተዋሃደ ለአብም ሁለተኛ፣ ለመንፈስ ቅዱስም አራተኛ፣ ለመለኮትም ሁለተኛ አልሆነም። አንድ ልጁ ተብሎ ተነገረለት እንጂ ማለት ነው። አንድ ልጁ ተብሎ ተነገረለት እንጂ። ስለዚህ ባህሪ መለኮትም ባህሪ ትስብእትም አሁን በነገርኳችሁ አግባብ ቤተክርስቲያን ትተረጉማለች። ቅድመ ዓለም የነበረውን የእርሱን ነገር እንነግራችኋለን። እርሱ ነው በጆሮአችን የሰማነውን በዓይናችን ያየነውን የተረዳነውን ሁሉ ስለ ሕይወት ነገርም በእጃችን የዳሰስነውን ሁሉ ያስረዳን እርሱ ነው። እርሱም አንድ ልጁ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ሮም 5:16 ላይ ስታነቡም ምን ብሎ ይነግረናል?
አንድ ኢየሱስ ክርስቶስ አለ ብሎ ይነግራናል። ስንት አልኳችሁ? አንድ። ሐዋርያ ቅዱስ ጳውሎስ አንድ ነው እያለ ገንጥሎ ኢየሱስን መለኮትና ትስብእት ነው ወይም ሁለት ነው ብሎ መናገር ነውር ነው። መለኮትና ትስብእት ብሎ መናገርም ነውር ነው። እና ምን ብለን እንናገር ካላችሁ ኢየሱስ እንበለው እንደ አባቶቻችን። ኢየሱስ ክርስቶስ ጥዑመ ስም፣ ስሙ የሚጣፍጥ እርሱ ኢየሱስ ክርስቶስ ብለን እንናገርለታለን። አበው የነገሩን ይሄን ነው። ወልድ በመዋዕለ ሥጋዌው በትምህርቱና በስራው ለምን ከአብ አንሳለሁ አለ ብሎ የሚጠይቅ ሰው ቢኖር ከአብ የሚያንስ የሚያስብለውን ስራ ለምን ሰራ ቢባል ለአንደኛ ለአቅርቦተ ሰይጣን፣ ሰይጣን ፍጹም ሰው ብቻ ነው ብሎ እንዲመጣ ይህችን ለአቅርቦተ ሰይጣን የምትባለው ልንገራችሁ። አሳ ታውቃላችሁ? አሳ የሚያውቅ አሳ ወይ አሳ እያላችሁ ጻፉ እስኪ። ሁላችሁ ብላችሁ አሳ እያላችሁ ጻፉ። እንዲሁም ተገድፏል፣ ጥሩ ነው። አሳ እያላችሁ ጻፉ እስኪ። አሳ እያላችሁ ጻፉ። በጣም አሪፍ። አሳ በጣም አሳ፣ ብዙ አሳ ነው በእውነት። ጌታም አሳ ሲያጠምድ ነበር። እስኪ አሳ በሉ። ጥሩ ነው ይሄ፣ ይገርማችኋል። አሳ እናንተ የምታውቁት አብዛኞቻችሁ በመረብ ሲያዝ ነው። ግን የአሳ ጥበቡ አሳ የሚያዘው በመቃጥን ነው። በምንድን ነው የሚያዝ አልኳችሁ? አሳ የሚያዘው በመቃጥን ነው በቀደመ ዘመን። እና መቃጥን የምትባላለች። መቃጥን ማለት ምንድናት? የተቆለፈች ብረት ናት። ይቺ የተቆለፈች ብረት የአሳ ትናጋ ውስጥ ከገባች አሳው ይሞታል እንጂ በፍጹም አትለቅም። ማን? መቃጥኗ። መቃጥኗን ግን አሳው እንዲውጣት የሚያጠምደው አሳ የሚያጠምደው አካል ጥበብ መጠቀም አለበት። ያ ጥበቡ ምናዊ ጥበብ ነው ካላችሁኝ፣ ምናዊ ጥበብ ነው። ያ የአሳ ጥበብ ምናዊ ጥበብ ነው ካላችሁኝ፣ የአሳ አጥማጁ ጥበብ በስጋ ወይ በዳቦ ሊሆን ይችላል። ብቻ አሳው የሚወደውን ምግብ ከብረቷ ውስጥ ያስገባታል። ከዚያ ያችን ብረት ውስጥ አሳ የሚፈልገውን ምግብ ያስገባና ጥበበኛው ወደ ባሕሩ ያችን መቃጥን ብረቷን በገመድ አስሮ ይወረውራታል። ሲወረውራት አሳው ሩጦ መጥቶ የሚወደውን ምግብ አይቶታልና ምግቡን ሊውጥ አፉን ሲከፍት ዋጥ ሲያደርጋት ምግቡ ቀርቶ በምግቡ ውስጥ የተሰወረው መቃጥን አንቆ ይይዘዋል። አሳው ያኔ ምግቡ በቀረብኝ እያለ ይንፈራፈራል፣ ይዘላል። ነገር ግን መቃጥኑን የያዘው አካል መንጠቅ አድርጎ ወደ ውጭ ይወረውርና አሳውን ለምግብነት ይጠቀምበታል ማለት ነው። አሳው ዳር ለዳር በባሕሩ ዳር ለዳር ተሳቦ የሚባል ትል አለ። ተሳቦ የሚባል ትል ምን አይነት ትል ነው ካላችሁኝ፣ የሆነ በጣም ረዥም ቁመቱ ርዘም ያለ በልቡ እየተሳበ የሚሄድ የእባብ ልጅ የሚመስል ትል አለ። ምንድን ነው የሆነው? ግሩ እና ምንድን የሚመስል አልኳችሁ? ይሰማል? ድምፅ ያለው አለው? አዎ ይሰማል። ሚዩት አድርጉ የሚያስተጋባ ድምፃችሁ። እሺ አሁን ደህና ነው። ስለዚህ ያቺ ትል በመቃጥን ውስጥ ትሏን በጣም አሳው ይወዳታል። ሰው በሌለበት አካባቢ ራሱ አሳው እየወጣ እየፈለገ ይመገባታል። ትሏን በጣም ስለሚወዳት ያችን ትል ተሳቦ እንላታለን። በእኛ በአካባቢያችን እንደየባህሉ ትለያያለች። ያችን ትል በመቃጥን ውስጥ ያስገባና አሳ አጥማጁ ወደ ባሕር ሲወረውራት ሩጦ መጥቶ ይይዛታል ማለት ነው። አንሰ ዕፄ ወአኮሰብ ምኑን በሀበሰብ ወትውት በውስተ ሕዝብ ይላል ልበ አምላክ ዳዊት። እኔ ትል ነኝ ይላል። ትል ነኝ አለ ልበ አምላክ ዳዊት። እሱማ ንጉሥ ነው። ትል ነኝ ብሎ የተናገረለት ለንጉሠ ነገሥት ለኢየሱስ ክርስቶስ በሥጋ ስለተገለጸ ነው ይላሉ ሊቃውንቱ። ልክ ልብ በሉ። ማንም ያችንን መቃጥን ዝም ብሎ ባሕር ውስጥ ቢወረውራት ኑሮ መጥቶ የሚውጥለት አሳ አያገኝም ነበር። ብረቷን እያየ አሳው እየፈራ ይሮጥ ነበረ። ሰይጣንን ወልደ እግዚአብሔር ኢየሱስ ክርስቶስ ለማቅረብ በሥጋ ተገለጸና ለአቅርቦተ ሰይጣን እኔ ከአብ ያነስኩ ነኝ፣ እንዲሁም አንድ ታምር ይሰራና ለማንም እንዳትናገሩ ይላል። ለማንም ኡቂትን ግር ወይ ለመኑሂ ለማንም እንዳትናገር ተጠንቀቅ ይላል ከፈወሰ በኋላ። ለምን? ለአቅርቦተ ሰይጣን ሰውሮበታል ከሱ ማለት ነው። ልክ ሰይጣን
ወልደ እግዚአብሔር ኢየሱስ ክርስቶስ ቀራንዮ ላይ ተሰቅሎ ሲመለከተው ቦዘን ስጋ ብቻ መስሎት ሊውጠው በብሉይ ኪዳን ነፍስን ከስጋ እየለየ ስጋን በመቃብር ነፍስን በሲኦል የማወር ስልጣን የነበረው ዲያብሎስ ነው። ይህ ስልጣኑ የሚያልፍበትን ቀን አላወቀምና እየተጠራጠረ ኑሮ አምላክ ነው ሲለው እንደ ሰው ሲሰራ ያየዋል። ይህማ እዛች ጸበለሷ ላይ ሲያየው ተርቦ ከበለሷ ፍሬ ፍለጋ ሄደ ሲል እዚያ ሲያየው እንዴ ከዚች ፍሬ ፍለጋ ከመጣ እንዴ ይሄማ ተምታቶብኝ ነው እንጂ ሰው ነው ሲል ዲያብሎስ ልብ በሉ። እንደገና ደግሞ 5500 ሕዝብ ደግሞ አበርክቶ አጠገበ ሲባል ደግሞ እንዴ እዚያ ተርቦ ነበር አይደለ? ተርቦ ሰው ነው ብዬ ደግሞ አሁን ይህን ያህል ሕዝብ አበርክቶ የሚያበላ አምላክ ይሆን እንዴ እያለ እየተምታታበት ማለት። ባሕር ውስጥ ተኛ ሲባል ከተኛማ ሰው ነው እንጂ ሲል፣ ተነስቶ ነፋሳትን ገሰጸ ሲባል ደግሞ ነፋስ ከታዘዙለት ነፋሳት አምላክ ይሆን እንዴ እያለ እየተጠራጠረ ነው ዕለተ ዓርብ የደረሰው። በዕለተ ዓርብ ብቻ ስጋ መስሎት አባት ሆይ በአንተ እጅ ነፍሴን አደራ ሰጣለሁ ሲል ሰማው። ስለዚህም አምላክ አይደለም ነፍሱን የሚቀበለው ሌላ አካል አለ ብሎ በድፍረት ነፍሱን ከስጋው ለይቶ ነፍሱን በሲኦል ስጋውን በመቃብር አፍኜ አስቀምጣለሁ ብሎ ተንደርድሮ ሲመጣ ሰቅዞ ያዘው ማለት ነው። ሰቅዞ ያዘው። ልክ አሳ ያን ትል ሊውጥ እየተንከለከለ ሲመጣ በትሉ ወይም በምግቡ በዳቦው ውስጥ የተሰወረው መቃጥን እንደሚያንፈራፍረው ሁሉ ብቻ ስጋ ነው ብሎ የኢየሱስ ክርስቶስን ስጋ ሊውጥ እየተንከለከለ ሲመጣ ያኔ እንደ መቃጥኑ እንደ ብረቱ መለኮት የተዋሃደው ስጋ ነውና ሰቅዞ ያዘው፣ አልጎረሰው አለ። መኖቱ ለቢሶ ስጋ ዘማኒ አለ። ምኑ ነው ይሄ ስጋ ለብሶ ድል ያደረገኝ አለ። ተመልከቱማ አሳ እኮ በእውነት እንዲያ ይል ይሆናል። አንደበት የለው ሆኖ አልሰማውም እንጂ ማን ነው በመወደው ምግብ ውስጥ ተሰውሮ ተናገኝ የቆለፈኝ ብሎ አሳ ይጮህ ይሆናል። ልክ እንደዚህ ሁሉ መኖቱ ለቢሶ ስጋ ዘማኒ፣ ይሄ ስጋ ለብሶ ድል የነስተኝ ማን ነው? ዘምድረ ለብሰ አፈር የለበሰ ድል የነስተኝ በውስጡ ምን አይነት ነገር የተገጠመለት ነዋል። ትምህርተ ቧት የሚባለው ትምህርት አብዛኛው ክታብ ዲያብሎስ የጮኸው የለፈለፈው ነው የተመዘገበበት። መኖቱ ለቢሶ ስጋ ዘማኒ፣ ማን ነው ስጋ ለብሶ ድል የነሳ እያለ ለፈለፈ ማለት ነው። አምላክነቱን ገለጸለት ማለት። ያኔ ዲያብሎስ እስከ ዛሬ ድረስ ላደረግኩህ ላሰቃየው ስቃይ በእኔ ክፋት ሰው እንድትወል ላደረግኩህ ይህ ሁሉ ለሆነው ነገር ሁሉ የምከፍልህ ካሳ የለኝም። ነገር ግን ለአንዲት ደቂቃ በጲላጦስ ፊት ብቻ ለፍርድ ስላቆምሁህ ከአዳም ጀምሬ እስከ ዛሬ ድረስ በሲኦል ያወርኩትን ትውልድ ውሰድ ብሎ በነፃ ሰጠው፣ ማረከው ማለት ነው። አሳ እንደምታውቁት በእጅ ሊያዝ ብትሉት እየተሙለጨለጨ አይያዝም። ዲያብሎስም በባህሪ የመለኮቱ ሊያዝህ ቢለው እየተሙለጨለጨ እባክህ አታጥፈኝ፣ በፈጣሪነትህ ምሕረትህ አለ ከምድረገጽ እያለ አይገኝም። ባህሪ የሰብን ተዋህዶ አንቆ ያዘው፣ በሳት ዛንጀር አሰረው። 5500 ዘመን ሰውን ይውጥ የነበረ ሞት ራሱ ሞት በሞቱ ሞተ ማለት ነው። ሞትን በሞቱ የገደለልን የድንግል ልጅ ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ይክበር ይመስገን። ስለዚህ ምን ማለት ነው አልኳችሁ? ስለዚህ ምን ማለት ነው ማለት ነው? ለአቅርቦተ ሰይጣን ማለት ነው። ከአብ አንሳለሁ የሚለው ለአቅርቦተ ሰይጣን አምላክነቱንማ ሲገልጽ እኮ አነ ወአብ አሐዱ ንሕነ ብሏል እኮ። እኔና አብ አንድ ነን አለ። አይገርማችሁም? እኔና አብ ስንት ነን አለ? ስንት ነን ያለ? እኔና አብ በሞት የበድንግል ማርያም ንገሩኝ። እኔና አብ አንድ ነን አለ። አይገርማችሁም? እኔና አብ አለ። ዮሐንስ 10:30 ነው በወንጌል ያለ ምነግራችሁ። እኔና አብ አንድ ነን አለ። ባሕርይ መለኮቱ አንድ ስለሆነ አነ ወአብ አሐዱ ንሕነ አለ። አመልከቱ፣ ይህ ስለ አምላክነቱ ሲነገር ነው። ስለ ሰውነቱ እየተናገረ ለአቅርቦተ ሰይጣን እሱን ተናገረ። ሁለተኛ ለአጽድቆተ ትስብእት ነው ይህን የተናገረው። አጽድቆተ ትስብእት ማለት ምን ማለት? ቆይ በእናንተ አቅም ልክ ልተርጉመው፣ ሊቃውንቱን አይደለም ለምዕመናኑ ነው። አጽድቆተ ትስብእት ማለት ፍጹም ሰው መሆኑን ለማብሰር፣ ፍጹም ሰው መሆኑን ለመናገር፣ ፍጹም ሰው መሆኑን ለመግለጽ፣ ወይም ደግሞ ሰውነቱን የለወጠ አምላክነት እንደሌለ፣ አምላክነቱን የቀየረ ሰውነት እንደሌለ ፍጹም ሰው መሆኑን ለመግለጽ ለአጽድቆተ ትስብእት ወይም ደግሞ ስለ ሰውነቱ ለመመስከር ምንድነኛ አለ ማለት ነው። ምንድነኛ አለ ማለት ነው። ምንድነኛ አለ? ከአብ አንሳለሁ እያለ ይናገራል ማለት ነው። ሌላው ለአርአያ ላብነት ሲሆን ለአርአያ ላብነት ማለት ምን ማለት ነው? አርአያ አብነት የሆነን ዘንድ ሰው ከዚህ በፊት
ማንም መሪ ሳይኖረው አድርግ ተብሎ ነው ትእዛዝ የተሰጠው። አሁን ግን አርአያ ለመሆን አብነት ለመሆን ማለት ጢሞ አጣዕሞሙ ገብረ እግዚእ ኢየሱስ ሰናያተ ግብረ በዲበ ምድር ሁሉ እግዚአብሔር ኢየሱስ ክርስቶስ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር ጥሩ ስራን በምድር ሰራ። እኒያን ስራ ከሰራ በኋላ ደግሞ አንትሙኒ ግበሩ ከመዝ እናንተም እንደዚህ ስሩ ብሎ አስተማረን ማለት ነው። ከመዝ ግበሩ እንደዚህ ስሩ፣ ወከመዝ ንበሩ እንደዚህ ምኑሩ ብሎ ነገረን ማለት ነው። ስለዚህ ብስራትን አበሰረን፣ ጥበብን ነገረን። ያ ጥበብ ያ ብስራት ምንድን ነው ካላችሁኝ፣ ለአርአያ ለአብነት እኔ ከአብ አንሳለሁ እናንተም አንሳለሁ በሉ ለማለት ነው። ይሄን የሚታወቅ ዘንድ ሐዋርያትን እግራቸውን ካጠባቸው በኋላ ምንድነው ያለው? እግራቸውን ካጠባቸው በኋላ ምንድነው ያለው? አንትሙኒ ግበሩ ለቢጽክሙ እናንተም ለወንድሞቻችሁ እንደዚህ አድርጉ ብሎ አብነት አርአያ አድርጎ አስተማረን ማለት። ሌላው ለካሳ ነው። ከአብ አንሳለሁ ያለ ለካሳ ነው። ካሳ ማለት ምን ማለት ነው? አዳም የከበረ ፍጥረት ሲሆን ተዋርዷል። በገነት የተፈጠረ ሲሆን ወደ ምድር መጥቷል። የማይሆነ ሁሉ ሆኖበታል። ኢየሱስ ክርስቶስም ፈራ ተብሎ ተነግሮለታል። ሶበሰ ኢፈርሃ እግዚእነ ኢየሱስ ክርስቶስ እሚታተተ ፍርሃት ምኔነ ይላል ሊቁ። ባይፈራ ኑሮ ፍርሃት ከኛ ባልሸሸ ነበር አለ። ፍርሃትን ለማራቅ እግዚአብሔር ኢየሱስ ክርስቶስ የሁላችንን በደል ለካሳ ስለሆነ የመጣ የገነት ምሳሌ ከሆነችዋ ኢየሩሳሌም የሲኦል ምሳሌ ወደሆነች ወደ ግብፅ ተሰደደ። ከገነት ወደ ምድር አዳም ሲሰደድ የአዳምን ካሳ ለማካስ ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ ከገና አዳም በማያውቀው ዓለም አበመ ብሎ አይቶት በማያውቀው ምድር ገና ከመወለዱ በ7 ዓመቱ አዳም የተሰደደ በተወለደ በ7 ዓመቱ ነው። አዳም በተወለደ በ7 ዓመቱ እንዴ የአዳም እናቱ ማን ነው እንዴ? እኮ ግሩ ነው። በተወለደ በ7 ዓመቱ ማለት ምን ማለት ነው? እኮ ጽኑ እናንተ። አዳም በተወለደ በ7 ዓመቱ ተሰደደ ማለት አዳም የ30 ዓመት ጎረምሳ ሆኖ ነው የተፈጠረው። ገነትን ደግሞ የለቀቃት የ37 ዓመት ሰው ሆኖ ነው። 7 ዓመት ከ17 ቀን ገነትን ኖረባት። ከዚያ በኋላ ለቀቃት። ገነትን 7 ዓመት ከ37 ዓመት ነው የአዳም መላ ዕድሜው። ገነትን ሲለቅ ከቤተ እግዚአብሔር ሲወጣ ገነትን ሲለቅ የአዳም መላ ዕድሜው ነው። አሁን ልብ ብላችሁ አዳምጡ። መላ ዕድሜው ማለት በምድር የኖረው አይደለም፣ በገነት የኖረ ነው። አዳም ገነትን ለቀቀ፣ ዙሮ ገነት ግን አልገባም። በነገራችን ላይ ሰው መች ገነት አይገባም። ሰው ነው ያልኳችሁ። ሰው ገነት መች አይገባም። አንዴ አዳም ወጥቷል። ከዚያ በኋላ ገነትን ማግኘት አይቻልም። እናውም ማን ነው የእነ አብርሃምና ይስሐቅ የት ነው ያሉ ካላችሁኝ፣ እነ አብርሃምና ይስሐቅማ ስጋቸው ኢየሩሳሌም አጽናቸው አለ በመቃብር። ነፍሳቸው ግን የት ነው ያለች? ገነት። ሰው ሳይሆን ነፍስ ናት ገነት የምትገባው። ሰውማ የት ነው የሚገባው ካላችሁኝ፣ ጌታ ሲመጣ ስጋ ከመቃብር ነፍስ ከመካነ ነፍሳት ተዋህደው መንግስተ ሰማያት ነው የምንገባው። ዳግመ ከፈለነ ንብላ እምፀ ሕይወት ዘውእቱ ደሙ ስጋሁ ለእግዚእነ ኢየሱስ ክርስቶስ ይላል አግናጢዮስ። ሁለተኛ እድል ፈንታ ጽዋ ተርታ ሰጠን። ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙ ነው ብሎ ነገረን ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋና ምኑን አልኳችሁ? ክቡር ደሙ ነው ማለት ነው። ስለዚህ ቅድም ምንድን ያልኳችሁ? የ7 ዓመት ልጅ ሆኖ ነው የተሰደደ ያልኳችሁ። አዳም ምድርን ባወቃት በ7 ዓመቱ ነው። ዓለምን ባወቀ በ7 ዓመቱ ነው የተሰደደ። 30 ዓመት ሆነው ሲፈጠር ስንላችሁ እኮ የ30 ዓመት የሥራ ልምድ የእውቀት ልምድ አለው ማለት አይደለም። በቃ ዓለምን ያወቃት ቀጥታ የ30 ዓመት ሰው ሆኖ ነው። እናንተና እኛ ዓለምን ያወቅነው የተወለደ ቀን ሕፃን ሆነን ነው። ከዚያ በኋላ በመያልነ በየጥቂቱ አድገን ነው። እናንተ አንዳንዱ ሊቃውንቱ ምን ይላሉ መሰላችሁ? እንዲሁ አዳምን ግን እግዚአብሔር ሲፈጥረው የ1 ዓመት ሕፃን አያደርገውም ነበር ይሉና እንዲሁ የሚንከባከበው የለም ብሎ ነው ይላሉ። እንዲሁ የሚያሳድገው የሚያስረው ማለት። ምክንያቱም አባት አዳም የለውም። እያንዳንዱ እዚህ ያላችሁት ሰዎች ብጠይቃችሁ ማነው ስምህ አበበ የእናትህስ የአባትህስ ብል እስከ ሀቱ ድረስ ሰው ይዘረዝራል። አዳም ግን የሚገርማችሁ አባት ማን ነው ብትሉት አሁን አዳም ቢሮ ቢኖር ኑሮ በዚያ ዘመን ሌላ ሰው የለም እንጂ እንዲሁ ሚካኤል ቢሮ ቢኖረው ልበል ለምሳሌ እና ሚካኤል ላይ ቢሮ ሄዶ አዳም ቢመዘገብ ማን ነው ስምህ? አዳም ማን ሲለው ምን ነው የሚለው?
እንደ መላእክት ብቻውን የተፈጠረ እንደ እግዚአብሔር አይልምን? እግዚአብሔርም አዳም ብቻ ሳይሆን ለእኛም አባት ነው፣ ፈጣሪ ነው። ግን በልዩ የአዳም አባቱ ማንም ከአዳም ይልቅ ደግሞ ሔዋንም ታሳዝነኛለች። ሔዋን አባቷ አዳም ነው፣ የተገኘች ከሱ ስለሆነ። እናቷ አዳም ነው፣ እናቷ ማለት ነው አሁንም የተገኘች ከሱ ስለሆነ ሁለመናዋን ሆኖ ያስገኛት ራሱ አዳም ነው። ከአዳም ተገኝታ እንዲሁ አዳምና ሔዋን ሲጣሉ ግን የት ነበር የምትሄድ? ከእናቷ እንዳትሄድ። እንዲያውን ጊዜ ሴት ብትኮራረፍ ከእናቷ ትሄዳለች። እናቷ ብትሞት ከአክስቷ፣ አክስት ቢያልቅ ከአያት፣ ከቅድመ አያት፣ ከዘመድ ከአዝማድ ይከዳል። እንዲያም ቢሆን እንዲያ ይሆናል። ሔዋን ግን ከአዳም ጋር ስትጣላ ተጣልተው ነበር። ደግሞ የሚገርማቸው አንዴ እና የት ነው የምትሄደው? ታሳዝነኛለች። ከአባቷ እንዳትሄድ አባቷ ራሷ አዳም ነው። ከእናቷ እንዳትሄድ እናቷ ራሷ አዳም ነው። እንዲህ ወዴት ነው የምትሄደው ሔዋን? በእውነት ወዴት ነው የምትሄደው? እንዲያው እስከምትወልድ ማለት ከወለደች በኋላስ ወደ ልጆቿም ትሄዳለች። እና እሷ ራሱ ጌታ እኮ ተአምር ነው በእውነት እንዴት አድርጎ እንደሚፈጥር እና አዳም ገና የ30 ዓመት ሆኖ ሲፈጠር ግኝት ሲል ገና በህፃንነቱ ነው የተሰደደው። ለካሳ ስለመጣ እኮ ነው የምላቸው ወልደ እግዚአብሔር ኢየሱስ ክርስቶስ። ምንም የማያውቀው አዳም በ7 ዓመቱ የተከበረችዋን ገነት ለቆ ወደ ማያውቃት ምድር እንደተሰደደ ጌታ በተወለደ በ2 ዓመቱ ወደማያውቃት ግብፅ ተሰደደ። በማታውቀው እናቱ በኩል ተጭኖ ማለት ነው። በማታውቀው እናቱ በኩል በማታውቀው ማለት ግብፅን እሷ ማታውቅም ተጭኖ ወደ ግብፅ ተሰደደ ማለት ነው። ወደ ግብፅ ተሰደደ የአዳምን በደል ለመመለስ። አያችሁ፣ ካሳ ለካሳ አይደል የመጣ አዳም ምግብን ይበላ ዘንድ ከዕፀ በለስ ስር ቢቆም ወልደ እግዚአብሔር ኢየሱስ ክርስቶስ አዳምን ያድን ዘንድ በዕፀ መስቀል ተሰቀለ። ወአዳም በልዓ ዕፀ ከመ ያመጽእ ሞተ በዲበ ምድር፣ ሞትን በምድር ያመጣ ዘንድ አዳም ዕፀን በላ። ወክርስቶስ ከመ ያድኅኖ ለአዳም ወለውሉዱ፣ አዳምንና ልጆቹን ያድን ዘንድ ወልደ እግዚአብሔር ኢየሱስ ክርስቶስ እርሱ ግን አለ ወተሰቅለ ዲበ ዕፀ መስቀል፣ በመስቀል የተሰቀለ። በመብልዐ ዚአሁ መጻ ሞተ፣ በአዳም መብል ምክንያት በእርሱ መብል ቅዱስ አግናጤዎስ ማን ነው አትናቴዎስ መድኃኒት ሆነን። ልብ በሉ። ስለዚህ በአጭሩ ምን ማለት ነው? እንዲህ ሆኖ ሲሰደድ ለካሳ ስለሆነ የመጣ ማለት አንዱ ለካሳ ነው። ለካሳ ስለመጣ ከአብ እንደሚያንስ ይነገርለታል። የሚክስ የለ የተፈጠረ ስጋን ስለተዋሃደ፣ አብ ግን በተዋህዶት ስጋ ስላልተገለጸ በዚህ ምክንያት ነው ለእግዚአብሔር ኢየሱስ ክርስቶስ በተለየ ይነገርለታል ማለት ነው። ለአቅርቦተ ሰይጣን እንዲህ የተዋህዶ ምሳሌዎች በመጽሐፍ ቅዱስ የተወሰኑ ላንሳና ለዛሬም ሙሴም ልሂድና ቁጥቋጦውን ስለምን አልጠይቀውም? ይህንን ታላቅ ምስጢር ልይ ብሎ አሰበ። ማን ያሰበ? ሙሴ ማለት ነው። ይህ ነበልባሉ ከቁጥቋጦው ተዋህዶ ነበልባሉ ቁጥቋጦውን ሳያቃጥለው ቁጥቋጦው ነበልባሉን ሳያጠፈው መገለጹ አካላዊ ቃል እግዚአብሔር ወልድ ከድንግል ማርያም ማኅፀን ባደረ ጊዜ ድንግል ማርያምን እሳተ መለኮት ሳያቃጥላት ከሷ የነሳውን ስጋና ነፍስ ሳይሽረው ሳይለውጠው ማለት ነው። ፍጹም የተዋሃደው ከእርሷ የነሳውን ስጋ ማለት ነው። ሳይሽረው ሳይለውጠው የተዋሃደው ምሳሌ መሆኑ ነው ማለት ነው። ሐመልማሉም እሳቱን አለማጥፋቱ የድንግል ማርያም ስጋ እሳተ መለኮትን ሳይሽረው ሳይለውጠው በፍጹም ተዋህዶ ሰው ሆነ ማለት ነው። ሰው የሆነበት ምሳሌ ነው ማለት ነው። ነበልባሉ ሐመልማሉ ሳይጠፋፋ እንደተጠባበቁ መኖራቸው መለኮት ከስጋ ስጋ ከመለኮት ሳይጠፋፉ በተዋህዶ የመኖራቸው ምሳሌ ነው ማለት ነው። የመኖራቸው ምንድነው አልኳችሁ? ምሳሌ ነው። ኢሳይያስ ሲናገር ከለምጽ የተፈወሰበት ፍህም የተዋህዶ ምሳሌ ነው። ከለምጽ የተፈወሰበት ፍህም ማለት ነው። ያ ፍህም የእሳትና የከሰል ተዋህዶ ነው። እሳት በባህሪው የማይዳሰስ የማይታይ የሚያቃጥል ሲሆን የሚታይ ማለት ነው። የሚያቃጥል ሲሆን የከሰል ደግሞ የሚታይ የሚያዝ የሚጨበጥ ነው። ነገር ግን ሁለቱ ከተዋህዱ በኋላ ግን በጋራ ፍህም እንደሚሆኑ ሁሉ ታውቃላችሁ። ክሰል ታውቃላችሁ አይደል? ሁላችሁ ክሰል አታውቁም? ተቋርጬ ነው አለው እሰማለሁ። ግሩም። ክሰል ታውቃላችሁ አይደል? ክሰል በጣም ግሩም። እግዚአብሔር ያክብራችሁ። ክሰል ታውቃላችሁ አይደለም? በጣም ግሩም። አሁን ክሰል ማለት የሚገርማችሁ ክሰልና እሳት ሁለቱ የተለያየ ቦታ ነው የነበሩ።
እሳት በክብሪት ማህፀን ውስጥ ነበረች፣ እሳት ማለት ነው። ክሰል ደግሞ እንትን ብሎ በእሳት ተቃጥሎ ከዚያ ክሰል ሆኖ በውሃ በርዶ ምናምን ምንም ያቃጥል ነገር የለውም። ቀዝቃዛው ነው በመዳበሪያ ተይዞ ነው የሚኖረው። ሁለቱ የተለያዩ ናቸው። በኋላ ግን የሚገርማችሁ ይህንን ክብሪቷን ትለኩሱና ክሰሉ ውስጥ ወረውርታላቸው። ከዚያ ይዋሃዳሉ። እሳቱ በክሰሉ ውስጥ ይሆናል ማለት ነው። ከዚያ በኋላ አንዱ ሰው እጁን ብተኩሰው በምን ተኮስከኝ ነው የሚለው? በክሰል ተኮስከኝ ነው የሚለው? በእሳት ተኮስከኝ ነው የሚባለው? በምንድን ነው ብተኮሱት? ያን ሰው አንስታችሁ በምን ተኮሳችሁ ነው የሚሉት? በእሳት ነው በክሰል እንደሚነግረኝ ማነው? በሞቴ በእሳት። እሳቱ ብቻውን በምን ለኮሰ? ለምንድን ነው ክብሪት እያለ ክብሪት ሆኖ ያለኮሰ? ክብሪት ውስጥ እኮ ነበረ። ክብሪት ውስጥ እያለ ለምንድን ነው ያለኮሰ? እንዲሁ እናንተ አባቶቻችን ይራቀቁበታል። እንዲሁ እኛ ደግሞ የማንበብ እየደከመን ምን አላችሁ ይበሉ እንጂ ክብሪት ውስጥ እያለች ለምንድን እሳት አልነበረም? ክብሪት ውስጥ ነበር አይደለ? ለምንድን ነው ያለ እንትን ያላለው ያላቃጠለን? የሚዋሃድበት ክሰል ስለሌለው። በክሰሉ ሲዋሃድ ግን መባላት ጀመረ። ማን? እሳቱ በክሰሉ አድሮ እንደሚባላ ሁሉ መለኮት በትስብእት ተዋህዶ ዓለምን አዳንህ ማለት ነው። ተዋህዶ የሚባለው መለኮታዊ ምስጢር እሱ ነው ማለት ነው። ተዋህዶ የሚባለው ሁለቱ የተለያየ ቦታ ነበሩ። ያኔ እሳትም በማህፀነ ክብሪት ነበረ። ማነው? እሳትም በማህፀነ ክብሪት ነበረ፣ ክሰልም በመዳበሪያ ነበረ። ሲዋሃዱ የሚያቃጥሉ ይሆናሉ። ሲዋሃድ የሚያድን ሆነ፣ ሲዋሃድ የሚፈውስ ሆነ ማለት ነው። ኢሳያስ ሐሳቢ ነው። የብረትና በእሳት ታላቁ ሊቅ ቅዱስ ቄርሎስ የሚነግረን ቤተክርስቲያን አባት ማለት ነው። የተዋህዶ ምስጢር ሲናገር ስለ ስጋዊ ማለት ነው በእሳትና በብረት መስሎ አስተምሯል ማለት ነው። ይኸውም አንድ ብረት አምጥተን በሚንቦገቦግ እሳት ውስጥ ብንጨምረው ይህ ብረት ከትንሽ ቆይታ በኋላ ከእሳቱ ሲወጣ እሳቱ ተዋህዶት ፍህም መስሎ ይወጣል ማለት ነው። ይህ ፍህም ሆኖ የወጣው ብረት ብቻ ነው ወይም እሳት ብቻ ነው ብለን አንጠራውም። የጋለ ብረት ብለን እንጠራዋለን እንጂ ምንድን ነው የምንለው አልኳችሁ? የጋለ ብረት በሉ፣ በሞቴ በሉ እስኪ። የጋለ ብረት በሞቴ በሉ እስኪ ሁላችሁ በሉ እንጂ የጋለ ብረት በሉ እስኪ ሁላችሁ። የጋለ ብረት እግዚአብሔር ያክብርልኝ በሉላችሁ። የጋለ ብረት ትምህርቱ ላይ ትኩረት እንደምታደርጉ ለመረዳት ይሆነኛል። አንድ ሁለተኛ መኖራችሁን አረጋግጥበታለሁ። ሁለት በሶስተኛ ደረጃ የተናገሩትን ሲጽፉት ይገለጻል። ለዚያ ነው የምጠይቃችሁ። የጋለ ብረት በሉ እስኪ ሁላችሁ። የጋለ ብረት ብረት ብቻ እንለዋለን። በጣም ግሩም። ብረት ብቻ እንለዋለን። ብረት ብቻ እንለዋለን። ብረት ብቻ እንለዋለን አንለውም። በጣም ግሩም። እሳት ብቻ እንለዋለን። እሳት ብቻ እንለዋለን አንለውም። በጣም ግሩም። ብረት ብቻም አንለውም። እሳት ብቻም አንለውም። ምን እንለዋለን? የጋለ ብረት እንለዋለን። መጥቶ አንድ ሰው በዚያ ብረት ቢለኩሳችሁ ነካ ቢያደርጋችሁ እሳት አስበላይ ነው ብረት አስበላይ ነው የምትሉት? እሳቱ በላይ ነው ብረቱ በላይ ነው ምንድን ነው የሚባለው? በጋለ ብረት ተኮሰ ነው አይደል የሚባለው? እውነተኛው አገላለጽ በቃ እሳቱ የጋለ ብረት አይደለም። የጋለ ብረት በጋለ ብረት። ምክንያቱም እሳቱ እኮ ያደረው እሳቱ በምንድን ነው ያደረ? በብረቱ በኩል አድሯል። በብረቱ በኩል ተዋህዷል። ልክ በብረቱ በኩል ብንቀጠቅጠው ግን ማንን ነው የምንመታው? ብንቀጠቅጠው ማንን ነው የምንመታው? እሳቱን ነው ብረቱን? ብንቀጠቅጠው የምንመታው ማንን ነው? ብረቱን ነው እሳቱ? ብረቱን። እሳቱ የት ሂዶ? እሳቱ የት ሂዶ ነው ብረቱ የሚመታው? እሳቱን የጣላችሁት? እሳት እኮ አለ አብሮ ተዋህዶ። አይዟችሁ፣ ቀስ እያለ ነው የሚገባችሁ። ቀስ እያለ ነው የሚገባን ሁላችንም። እሳቱ እኮ አለ ተዋህዶ እኮ አለ እሳቱ። ብረቱን ብቻ መታ ነው ካልነ እሳቱ የት ሂዶ ነው? የጋለ ብረት እየደበደባችሁ ይጣመማል አይጣመምም? ይጣመማል አይደል? ብረቱ የሚጣመመው እኮ ብረቱ ስለጋለ ነው አይደለም? ያልጋለ ብረት ለመጠምዘዝ ይከብዳል። አሁን ምን ደበድበው ማለት ተዋህዶ እኮ ምን ደበድበው? እሳቱም አብሮ ይመታል እኮ። በምኑ ገንዘብ? በብረቱ ገንዘብ በኩል ማለት ነው። ልክ ቅዱስ ቄርሎስም የብረትን ተዋህዶ የነገረን በዚያ የጋለ ብረት ብለን እንጠራዋለን ነው እንጂ ቅዱስ ቄርሎስ ይህንን የነገረን በዚህ ምሳሌ ሊያስረዳን የፈልገው አካላዊ ቃል ከድንግል ማርያም ስጋና ነፍስን ነስቶ ከተዋህዶ በኋላ ክርስቶስን ሰው ብቻ
ወይም አምላክ ብቻ ብለን ልንጠራው አይገባም። በተዋህዶ የከበረ ብለን እንጠራዋለን እንጂ ምክንያቱም በምሳሌያችን ብረት ብቻ ነው ብለን አንጠራውም። ከጠራነውም ብረት ብቻውን አያቃጥልም። ብረት ብቻ ነው ካላችሁ ብረት ብቻውን ምን አይልም? አያቃጥልም። አያቃጥልም። በመጋዝ እንኳን ብንተረትረው ከውስጡ እሳትነቱን ፍህምነቱን ይዞ ይገኛል ማለት ነው። እሳት ብቻ ነው ብለን ከጠራነው ደግሞ እሳት ብቻውን የሚጨበጥ የሚዳሰስ አይደለምና ነው። በዚህ መሰረት የማይዳሰስ እሳት ከብረት ጋር በመዋሃዱ ምክንያት እንደተያዘ በባህሪው መዳሰስ የማይችል መለኮት ከሰው ስጋ ጋር በመዋሃዱ ተዳሷል፣ ተጨብጧል። ስጋ መለኮትን በመዋሃዱ የመለኮትን ገንዘብ ባህሪ ወይም ባህሪው አደረገ ብለን እናገራለን። በተዋህዶ አንድ አካል አንድ ባህሪ ማለት እንደዚህ ነው ማለት ነው። የስጋና የነፍስ ቅድም የነገርኳችሁ ማለት ነው። የቅዱሳን አበው ምስክርነት የሚለውን ቀጣይ እግዚአብሔር ሲፈቅድና መንፈስ ቅዱስ ሲወድ የምንነጋገርበትና ጥያቄ ዛሬ ጠይቄ መልስ ይዛችሁልኝ ትመጣላችሁ ማለት ነው። ቀጣይ ልጠይቅ? ኦኬ፣ ቀጣይ ጠይቃለሁ ጨርሼ ማለት ነው። ስለዚህ በጣም አጭር የነገረ ስጋዌ የመጨረሻ እና የምስጢረ ጥምቀት መግቢያን ቀጣይ በሚኖረን ሰኞ የምንነጋገር ይሆናል። የዚያን ቀን ሰው ይበለን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከስጋ እናቱ ከቅድስት ድንግል ማርያም ከሌሎቹም ቅዱሳኑ ጋር ሁሉ ስሙ ለዘላለም ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። ወስብሐት ለእግዚአብሔር። አንትሙ አበው የመምህራን እንዴት ዋላችሁ? ምዕመናን ሁላችሁ ደህና ናችሁ ወይ? እንኳን ደህና መጣችሁ።